በአሁኑ ወቅት በመላው ዓለም የሚገኙ ዲፕሎማቶች፣ የደህንነት ተንታኞችና ተራው ሕዝብ ሳይቀር በከፍተኛ ድንጋጤና ስጋት ውስጥ እንዲወድቁ ያደረገ አንድ እጅግ አስፈሪና ሰቅጣጭ ዜና ከቴህራን አቅጣጫ እንደ መብረቅ ተከስቷል። የኢራን መንግሥት ይፋዊ የፕሮፓጋንዳ መሳሪያ የሆነው ቻናል 3 ቴሌቪዥን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ20 ዓመት ወጣት ልጅ በሆነው ባሮን ትራምፕ ላይ ይፋዊ የሞት አዋጅ ማወጁን ተከትሎ በሁለቱ ሀያላን ሀገራት መካከል ያለው ግጭት ወደማይመለስበትና እጅግ አደገኛ ወደሆነ የደም መፋሰስ ምዕራፍ ተሸጋግሯል። ይህ በታሪክ ታይቶ የማይታወቅና የሰውን ልጅ ሕሊና የሚሰቀጥጥ የግድያ ጥሪ ኢራን በትራምፕ ቤተሰብ ላይ የጀመረችውን መጠነ ሰፊ የአጸፋ እርምጃ ወደ አዲስና እጅግ አስፈሪ ደረጃ ማሸጋገሯን የሚያረጋግጥ ሲሆን ወጣቱ ባሮን ትራምፕ በቤቱ ውስጥ የአርሰናል መለያ ማሊያ ለብሶ የቪዲዮ ጨዋታ በሚጫወትበት ቅጽበት ሳይቀር የቴህራን የስለላ መዋቅር እያንዳንዱን እንቅስቃሴውን በጥቁር መነጽር በዘመናዊ የክትትል መሳሪያዎች እየተከታተለው መሆኑን በዓለም ፊት በይፋ አውጇል። ይህ በቴህራን አደባባዮችና በመገናኛ ብዙሃን የተላለፈው ባሮን ትራምፕን የትና እንዴት እንግደለው የሚል ዘግናኝ ርዕስ የተሰጠው ዘገባ በቀላሉ የሚታይ የፖለቲካ ትርኢት ሳይሆን እጅግ ጥልቅ የሆነ የስለላ መረጃን፣ የአርቲፊሻል ኢንተለጀንስ ቴክኖሎጂንና የክፋት ጥግን ያካተተ ይፋዊ የግድያ ማዘዣ ነው። ዘገባው በግልጽና በማያሻማ ሁኔታ እንደሚለው ባሮን ትራምፕን አድኖ ለገደለ ወይንም ግድያውን ላመቻቸ ማንኛውም አካል የ10 ሚሊዮን የአሜሪካን ዶላር ወይንም ከ7.3 ሚሊዮን የእንግሊዝ ፓውንድ በላይ የሆነ ግዙፍ የገንዘብ ሽልማት በኢራን መንግሥት ተቆርጦለታል። ይህ በአንድ ገና ሕይወትን መቅመስ በጀመረ ወጣት ተማሪ ላይ የተጣለው የሞት ሽልማት ኢራን በፕሬዝዳንት ትራምፕ ላይ ያላትንና ለዓመታት ሲብላላ የቆየውን የመርዘኛ ቂም በቀል ጥማት ለመወጣት ምን ያህል ርቀት ለመጓዝ እንደቆረጠች የሚያሳይ ሲሆን የግድያ እቅዱ ወጣቱን ባሮን በዲጂታል ዓለም ውስጥ ሳይቀር አድኖ ለመያዝ የተዘረጋ መሆኑን ዘገባው በዝርዝር ያትታል። በቴሌቪዥን መስኮት በቀረበው በዚህ የሚሰቀጥጥ ዘገባ ላይ በአርቲፊሻል ኢንተለጀንስ የታገዙና የባሮን ትራምፕን ምስል የሚያሳዩ አጫጭር የቪዲዮ ክሊፖች የቀረቡ ሲሆን ወጣቱ በኒውዮርክ በሚገኘው የትራምፕ ታወር ሰማይ ጠቀስ ሕንፃ ውስጥና በሚማርበት የዩኒቨርሲቲ ግቢ ውስጥ የሚያደርጋቸው እንቅስቃሴዎች በካርታ የታገዘ ዝርዝር ትንታኔ ተሰጥቶባቸዋል። ከሁሉም በላይ ደግሞ የአሜሪካው ምስጢራዊ ጥበቃ ወይንም ሴክሬት ሰርቪስ ባሮን ትራምፕን ለመጠበቅ የሚጠቀምባቸውን እጅግ ጥብቅና የማይደፈሩ የተባሉ የደህንነት ፕሮቶኮሎች ኢራን ሰብራ መግባቷን መግለጿ ጉዳዩን እጅግ አሳሳቢና አስፈሪ አድርጓል። ዘገባው እንደሚለው አንዲት ኢራናዊት ወኪል የአሜሪካን የደህንነት አጥር ጥሳ በመግባት ከባሮን ትራምፕ ጋር ፊት ለፊት ተገናኝታ አነጋግረዋለች። እንዲሁም እያንዳንዱን የግል ምስጢሩን፣ የመገናኛ ዘዴዎቹንና የጓደኞቹን ዝርዝር ለቴህራን የስለላ ድርጅት አሳልፋ ሰጥታለች። ይህ ድፍረት የተሞላበት መግለጫ በአሜሪካ የደህንነት መዋቅር ውስጥ ታላቅ ቀውስና መደናገጥ የፈጠረ ሲሆን የዓለምን ቁጥር አንድ ሀያል ሀገር የጥበቃ መዋቅር ቀዳዳ ያለውና የማይታመን አድርጎ በዓለም ፊት አጋልጦታል። እንደ ኢራን የቴሌቪዥን ዘገባ ከሆነ ባሮን ትራምፕ በአሁኑ ወቅት ከውጭው ዓለም ተገሎና በሰዎች ዘንድ መጠቆምን በመፍራት የራሱን ዲጂታል መጠለያ ፈጥሯል። ይህ መጠለያ ደግሞ የቪዲዮ ጨዋታ የሚጫወትበት እንደ ኤክስቦክስ ያሉ የጨዋታ ኮንሶሎችና የዲስኮርድ የመገናኛ መድረኮች ናቸው። ኢራን በእነዚህ ምስጢራዊ የመገናኛ መስመሮች ውስጥ ሰርጋ በመግባት የባሮን ትራምፕን የተጠቃሚነት ስም ወይንም ዩዘርኔምና የግል የውይይት መድረኮችን በሚገርም ሁኔታ ማግኘቷን ገልጻለች። ይህ ደግሞ በየትኛውም ቦታና ሰዓት ሊደርስበት እንደሚችል ለዓለም ገዳዮች የተላከ ግልጽ መልእክት ነው። ትራምፕን የሚቃወሙ በሚሊዮን የሚቆጠሩ የፊፋ ተጫዋቾች ከኛ የ10 ሚሊዮን ዶላር ሽልማት ለመቀበል እየጠበቁ ናቸው የሚለው የዘገባው ማጠቃለያ የግድያ ጥሪው በዓለም ዙሪያ ያሉ ወጣቶችንና የበይነ መረብ አርበኞችን ለማነሳሳት ወጣቱን ባሮን በጨዋታው ዓለም ውስጥ ሳይቀር እንዲታደን የታለመ መሆኑን ያሳያል። ይህ በባሮን ትራምፕ ላይ የተሰነዘረው አስፈሪ ዛቻ የመጣው ባለፈው ወር ቀዳማዊት እመቤት ሜላኒያ ትራምፕ ኢላማ ያደረገ ሜላኒያ ትራምፕን እንዴት እንግደላት የሚል ተመሳሳይና ዘግናኝ ዘገባ መቅረቡን ተከትሎ ነው። በዚያ ዘገባ ላይ ሜላኒያ ትራምፕ በኒውዮርክ የምትጎበኛቸው የፋሽን መደብሮች፣ የምታዘወትራቸው መንገዶችና የደህንነት ጥበቃዎቿ ያሉባቸው ድክመቶች በዝርዝር ቀርበው ነበር። ያ ዘገባ ሲጠናቀቅ ይህ ገና ጅማሬው ነው፣ ባሮን ትራምፕ ሆይ ጠብቀን የሚል አስገራሚና የክፋት ጥላ ያጠላበት ማስጠንቀቂያ ተላልፎ ነበር። አሁን ያ ማስጠንቀቂያ ወደ ተግባር ተቀይሮ ባሮን ትራምፕ ላይ የ10 ሚሊዮን ዶላር የሞት ሽልማት መታወጁ
ኢራን በትራምፕ ቤተሰብ ላይ የከፈለችው የስነ ልቦና የሽብርና የደም ጦርነት ምን ያህል ስር የሰደደ ወደር የለሽ መሆኑን ያረጋግጣል። የዚህ ሁሉ መጠነ ሰፊ ጥላቻና የሞት አዋጅ ምንጩ ደግሞ የካቲት 28 ቀን 2026 ዓ.ም በአሜሪካና በእስራኤል ጥምር የአየር ድብደባ የተገደሉት የኢራኑ የበላይ መሪ አያቶላ አሊ ካሚኒ መሆናቸው ግልጽ ነው። ኢራን ይህንን ድርጊት ይቅር የማይባል የታሪክ ጠባሳና የሉዓላዊነት መድፈር አድርጋ የቆጠረችው ሲሆን በታላቁ መሪያቸው ደም ምትክ የትራምፕን ቤተሰብ ደም ለማፍሰስ በመላው ዓለም ፊት ቃል ገብተዋል። በኢራን ጥብቅ የእስልምና ሕግ ቂላስ ወይንም የበቀል ፍትህ በሚባለው መርህ መሰረት የአንድ ሀገር መሪ ወይንም ታላቅ ሰው ሲገደል ተጠያቂው አካልና ቤተሰቡ በሞት መቀጣት አለባቸው የሚል ጽኑ እምነት አለ። በመሆኑም የኢራን ከፍተኛ ባለስልጣናት ትራምፕንና ቤተሰቡን በደማቸው ካልቀጣን መሪዎቻችንና ህዝባችን ሁልጊዜም ተደብቀውና በውርደት መኖር ይኖርባቸዋል በሚል መሪ ቃል በይፋ የግድያ ዘመቻውን መርተውታል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በእሳቸውና በቤተሰባቸው ላይ ለተሰነዘረው በዚህ አስፈሪ ዛቻ ላይ በሰጡት ምላሽ ኢራን በቤተሰባቸው ላይ አንዲትም ጉዳት ለማድረስ ብትሞክር መላዋ ኢራን ከምድረ ገጽ ትጠፋለች የሚል እጅግ ጠንካራ አስፈሪና የቁጣ ማስጠንቀቂያ ሰጥተዋል። ኢራን በህይወቴም ሆነ በልጆቼ ላይ ሙከራ ለማድረግ ብትሞክር መላው ሀገሪቱ ትጋያለች፣ ወደ አመድነትም ትቀየራለች ያሉት ትራምፕ የአሜሪካ የጦር ኃይል ኢራንን ከዓለም ካርታ ላይ ጨርሶ እንዲያጠፋ የሞት ትዕዛዝ ማስተላለፋቸውን በይፋ ገልጸዋል። ይህ የዛቻና የአጸፋ ዛቻ ፍልሚያ ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋት የሚችልና በሚሊዮኖች የሚቆጠሩ ሰዎችን ህይወት አደጋ ላይ የሚጥል ሁኔታ መፍጠሩ አያጠራጥርም። በተጨማሪም የኢራን ብሔራዊ ደህንነት ምክር ቤት ኃላፊ ሞሐሰን ረዛኢ በቅርቡ በሰጡት መግለጫ አሜሪካ በኢራን ላይ የምታደርገውን የኢኮኖሚ ማዕቀብና ጫና የምትቀጥል ከሆነ ኢራን ጥቃቷን ወደ አሜሪካ ታላላቅ ኩባንያዎች፣ የነዳጅ ማውጫዎችና የንግድ ተቋማት እንደምታሰፋ ዝተዋል። ትራምፕ የኢኮኖሚ የትንሣኤ ቀን ወይንም ኢኮኖሚክ ዲዴይ በሚል የጠሩትን የኢራንን ኢኮኖሚ ለማንበርከክ የነደፉት እቅድ ለመመከት ኢራን በዓለም ዙሪያ ያሉ የአሜሪካን ንብረቶች ላይ ጥቃት ለመሰንዘርና የአሜሪካን ዜጎች በየትኛውም ስፍራ አድኖ ለመግደል መዘጋጀቷን ረዛይ ገልጸዋል። ይህ ደግሞ ግጭቱን ከወታደራዊና ከደህንነት ባለፈ ወደ ዓለም አቀፍ የንግድ የኢኮኖሚና የሰብአዊ እልቂት ጦርነት ቀይሮታል። በትራምፕ ቤተሰብ ላይ የተሰነዘረው ጥቃት በዚህ ብቻ አያበቃም። የትራምፕ ታላላቅ ልጆች ዶናልድ ትራምፕ ጁኒየር እና ኤሪክ ትራምፕ ፓውረስ የተባለውን የድሮን ኩባንያ መስርተው ከአረብ ኤምሬትስ ጋር በሚያደርጉት የንግድ ድርድር ምክንያት ኢራን እነዚህንም ልጆች በጥቁር መዝገቧ ውስጥ አስገብታቸዋለች። የትራምፕ ወንድማማቾች በአሁኑ ወቅት በመካከለኛው ምስራቅ እያገረሸ ያለውን የድሮን ቴክኖሎጂ ፍላጎት በመጠቀም በሚሊዮኖች የሚቆጠር ዶላር ለማጋበስና የአሜሪካን ተጽዕኖ ለማስፋት የሚንቀሳቀሱ መሆናቸው ኢራንን የበለጠ አስቆጥቷል። በተለይም ኢራን የምታመርታቸውን ርካሽ ድሮኖች ለመመከት የሚያስችል ጋርዲያን ዋን የተባለ አዲስ ቴክኖሎጂ ለኤምሬትስ ለማቅረብ መደራደራቸው በትራምፕ ልጆችና በኢራን መካከል ያለውን ቂም ወደ ቀጥታ የጦርነት ግንባርና የግል በቀል ቀይሮታል። ባሮን ትራምፕ እስካሁን ድረስ ከፖለቲካው ዓለም ራሱን አግልሎ በትምህርቱ ላይ ብቻ አተኩሮና በወላጆቹ ጥላ ስር ተከልሎ የቆየ የ20 ዓመት ወጣት ነው። ነገር ግን ዛሬ ስሙ በቴህራን አደባባዮችና በኢራን የቴሌቪዥን መስኮቶች ላይ እንደ ቁጥር 1 የአሜሪካ ጠላት እየተነሳ ነው። የኢራን መንግስት የ10 ሚሊዮን ዶላር ሽልማት ማወጁ ወጣቱን ባሮን በየትኛውም የዓለም ጥግ በሰላም እንዳይንቀሳቀስ አድርጎታል። የአሜሪካ ምስጢራዊ ጥበቃ ወይንም ሴክሬት ሰርቪስ በአሁኑ ወቅት በባሮን ትራምፕ ዙሪያ ያለውን ጥበቃ ወደማይታመንና ታይቶ የማይታወቅ ደረጃ ከፍ ያደረገ ቢሆንም የኢራን የስለላ ድርጅቶች ግን የባሮን ትራምፕ የመጨረሻ ሰዓት ደርሷል፣ ማምለጫም የለውም በሚል ዛቻቸውን ቀጥለዋል። በኒውዮርክ የሚገኘው የትራምፕ ታወር ህንፃ ባሮን ትራምፕ የሚማርበት የዩኒቨርሲቲ ግቢና የሚጠቀምባቸው ዲጂታል መድረኮች ሁሉ ዛሬ የሽብር ድንበር ሆኗል። ኢራን የባሮን ትራምፕን የቅርብ ጓደኞች ዝርዝር ሳይቀር ይፋ ማድረጓ በወጣቱ ዙሪያ ያለውን ማህበራዊ ግንኙነት ለማናጋትና ጓደኞቹን ጭምር በፍርሃት ውስጥ ለመክተት የታለመ ነው። በተለይም ታዋቂው የትራምፕ ደጋፊና የባሮን የቅርብ ጓደኛ የሆነው ቦሉደን ስሙ በኢራን ዘገባ ላይ መጠቀሱ የግድያ ሴራው ምን ያህል የተዘረጋና ሁሉንም የቤተሰቡን ወዳጆች ያካተተ መሆኑን ያሳያል። በአጠቃላይ በባሮን ትራምፕ ላይ የታወጀው የ10 ሚሊዮን ዶላር የሞት አዋጅ የአሜሪካና የኢራን ግንኙነት ወደ አሰቃቂ የደም መፋሰስ እያመራ መሆኑን የሚያበስር ቀይ ደውል ነው። ኢራን በትራምፕ ቤተሰብ ላይ የጀመረችው ይህ የግድያ ዘመቻ የዓለምን ጂኦፖለቲካዊ መረጋጋት አደጋ ላይ የጣለ ሲሆን የአንድ ወጣት ሕይወት በሁለቱ ሀያላን ሀገራት መካከል ላለው ግዙፍ ፍልሚያ እንደ መተኪያ ደም ቀርቧል።
ፕሬዝዳንት ትራምፕ ለልጃቸው ሕይወት ሲሉ የወሰዱት የማያወላውል አቋምና የኢራን የቂም በቀል ጥማት በመጪዎቹ ቀናት ዓለምን ምን ሊያጋጥማት እንደሚችል ለመገመት አዳጋች አድርጎታል። የባሮን ትራምፕ ሕይወት በኤክስቦክስ የጨዋታ መስኮትና በቴህራን የግድያ ቀስት መካከል ተንጠልጥሎ ይገኛል። ይህ የሚያሰቀጥጥ ድራማ እንዴት እንደሚጠናቀቅ ማንም ባያውቅም አንድ ነገር ግን ግልጽ ነው። በዋይት ሀውስ ደጃፍ ላይ የታወጀው የደም ቃል ኪዳን ዓለምን ወደ ታላቅ ጥፋትና የጨለማ ዘመን እየመራት ነው። የአሜሪካ የፌዴራል አቃቢ ሕግም በበኩሉ የኢራን አብዮታዊ ዘብ አባላት ከዚህ ቀደምም በከፍተኛ የአሜሪካ ባለሥልጣናት ላይ የግድያ ሙከራ ሲያቅዱ እንደነበርና አሁንም ይህ በባሮን ትራምፕ ላይ የቀረበው ዛቻ ከዚሁ የቆየና የጠነከረ ሴራ ጋር የተያያዘ መሆኑን ገልጸዋል። ኢራን ለቃሲም ሱሌማኒ ግድያና ለአያቶላ ካሚኒ ሞት በቀልን ሳትወጣ እንደማታርፍ ደጋግማ መግለጿ የትራምፕ ቤተሰብን ለረጅም ጊዜ በስጋት ውስጥ የሚከት ነው። በተለይም ባሮን ትራምፕ እንደ ወንድሞቹና እንደ አባቱ በፖለቲካው ውስጥ በይፋ ባልታየበት ሁኔታ እንዲህ ያለ ትልቅ ኢላማ መደረጉ ኢራን የግል ጥላቻዋን ወደ ንጹሐን የቤተሰብ አባላት መበተን መጀመሯን ያረጋግጣል። ይህ ዘገባ ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት ቢኖር ሽብርና ፖለቲካዊ ቂም በቀል ንጹሐንን ሳይቀር ሰለባ እንደሚያደርግ ነው። የ10 ሚሊዮን ዶላር የሞት ሽልማት አዋጅ የሰው ልጅ ሕይወት በገንዘብ የሚለካበትና የክፋት ጥግ የደረሰበትን የዘመናችንን አስከፊ ገጽታ ያሳያል። ባሮን ትራምፕ ዛሬ በአርሰናል ማሊያው በቪዲዮ ጨዋታው ሳይሆን በቴህራን የሞት አዋጅ ምክንያት የዓለም ቁጥር 1 ትኩረት ሆኗል። የወጣቱ ሰላምና የአሜሪካ ብሔራዊ ደህንነት በኢራን የበቀል እሳት ውስጥ እየተፈተነ ይገኛል። መላው ዓለም ይህንን አስፈሪ ሁኔታ በጥንቃቄ እየተከታተለ ሲሆን መጪው ጊዜ የሰላም ወይስ የጥፋት እንደሚሆን የሚወሰነው በእነዚህ የሚሰቀጥጡ የዛቻና የአጸፋ ዛቻ ፍልሚያዎች ውጤት ይሆናል። ኢራን ባሮን ትራምፕን ለመግደል የምትጠቀምባቸው ዘዴዎች እጅግ ውስብስብና ዘመናዊ መሆናቸው አሜሪካ የራሷን የደህንነት መዋቅር እንደገና እንድትፈትሽ አድርጓታል። የ10 ሚሊዮን ዶላር ሽልማቱ በዓለም ዙሪያ ያሉ ቅጥረኛ ገዳዮችን ሊያነሳሳ የሚችል በመሆኑ የባሮን ትራምፕ ሕልውና አሁን በከፍተኛ አደጋ ላይ ነው። የትራምፕ መንግስት ትራምፕንና ዘሮቹን ከምድረ ገጽ እናጠፋለን በሚል የገባው ቃል ኪዳን በዋይት ሀውስ ውስጥ ትልቅ ድንጋጤን ፈጥሯል። ፕሬዝዳንት ትራምፕ ለልጃቸው ጥበቃ ሲሉ በሚሊዮኖች የሚቆጠር ተጨማሪ በጀት መድበዋል። ነገር ግን የኢራን የስለላ መረብ በዲጂታል ዓለም ውስጥ ያለው ተደራሽነት ጥበቃውን ፈታኝ አድርጎታል። የባሮን ትራምፕ ጉዳይ የአንድ ቤተሰብ ብቻ ሳይሆን የመላው ዓለም ሰላም ጉዳይ ሆኗል። የኢራንና የአሜሪካ ፍጥጫ ወደ መጨረሻው የጥፋት ምዕራፍ እያመራ ባለበት በዚህ ወቅት የዓለም መሪዎች ግጭቱን ለማርገብ የሚያደርጉት ጥረት እስካሁን ውጤት አላመጣም። የደም ጥማቱና የበቀል እሳቱ ከቁጥጥር ውጪ እየወጣ ይመስላል። ባሮን ትራምፕ ዛሬ የዓለም የፖለቲካ ቁማር ሰለባ ሆኗል። ሕይወቱ በ10 ሚሊዮን ዶላር ሽልማት በቴህራን የሞት ዛቻ ተከባለች። ይህ የሚሰቀጥጥ የታሪክ ምዕራፍ